በዛሬ ቀን ኤፍራታ ግራ ተጋብታለች። ከያፌት አፍ የወጣ ነገር አዲስ ሆኖበታል። እንዴት ነው ይሄ ምስጢር? እንዴት ነው በዚህም ሁሌ ምስጢር ነው? እኔ ግራ ተጋብቻለሁ አለችና ያፌት እንግዲህ ሰክሮ ስለነበረ የተናገረው ነገር ከአፉ ያመለጠ ነገር ስለ አባቱ ነበረ። ያው አንተ አባቴ ልጄ እስከምትለኝ ድረስ በራሴ በእጄ እገል ነበረ። እንዴት እንደዚህ ሆነ ብላ ኤፍራታን በጣም ደነገጠች። እንዴት እንደዚህ ማለት ቻልክ? እንዴትም ደግሞ ናታንና ያፌት ወንድማሞች መሆን ቻሉ ብላ በጣም ደነገጠች። በጣም አዘነች እና ናታን ጋር ሄደች ማለት ነው። በምላሹ ግን ናታን ኤፍራታን ልቧን ሰብሮታል። ኤፍራታ እንግዲህ በዛሬ ቀን አዝና ከያፌት ጋር እየተጽናናች ነው። ቤተሰቦች ደህና ናቸው? ሰላማችሁ ይብዛልኝ። የሐረግ ድራማ ክፍል 80 ተለቋል። ከፍታችሁ ይዩት። ዛሬ እንግዲህ ኤፍራታ በጣም ግራ ተጋብታለች። ህይወቷ ውስጥ የተፈጠረ ነገር ሁሉ አዲስ ሆኖበታል። ታውቃላችሁ፣ አንድ ሲያልፍ አንድ ይመጣል። እናቷ ጋራ እየኖረች እናት የለኝም ብላ እየፈለገች እናቷን አጠገቧ አገኘች። ይሄም ጥያቄ ሆኖበታል በህይወቷ ውስጥ። ይሄ ካለፈ በኋላ ደግሞ ያፌትና ናታን ወንድማሞች እንደሆኑ አወቀች። ያፌት እንግዲህ ሰክሮ ስለነበረ ያው የቃሜ ነገር እሱ በአፉ የቀመሰ ነገር በጣም ስላሰከረው ሰክሮ ነበረ። ስለሰከረ ይሄንን ነገር አወጣ። ሲያወጣም ኤፍራታም ደነገጠች። ይሄ ነገር ግን በምስጢር ያዘች። ናታን ማወቅ አለበት፣ ለማወቅ መፍት አለው ብላ ይሄ ነገር ናታን ጋር ስትሄድ፣ ናታን ግን ጀርባ ሰጣት። የኔ ናታን የሚነግር ምስጢር አለ፣ እባክህ ጆሮን ስጠኝ ብትለምን እንኳን እሱ ግን በጣም አስከፋት። ልሰማት ወይም ሊያዳምጣት አልፈለግም። ካሁኑ በኋላ አይንሽም ላይሽ አልፈልግም፣ ልሰማሽም አልፈልግም፣ ከቤቴ ውጭልኝ፣ ድጋሚ እንዳትመጪ ነው ያላት። እሷም ደግሞ በጣም አዘነችና ስታዝን ስትናደድ አፍንጫዋ ወዳ ደም ፈሰሳት። በጣም ነው ያዘነች፣ በጣም ነው ያለቀሰች። ምንም በቃ ናታን ግን ነገ ይቆጨዋል። ምክንያቱም ኤፍራታ ለናታን ብላ ይሄን ነገር እየሆነች ካወቀ በኋላ ምን እንደምሰማው አስቡ እስኪ። ራሷንም ህይወቷንም ሁሉም ነገር ታውቃላችሁ። ያፌት ምን አይል ለሰው ጭካኔ እንዳለ ታውቃላችሁ። ከዚህ ሰው ጋራ ለናታን ስትል ሁሉም ነገር እትታ ከናታን ጋራ ከያፌት ጋራ ማኖር በጣም ከባድ ነውና በዛ ላይ አትወደውም፣ ያፌትን አትወደውም። የምትወደው ነገር ናታን ነው ሁሌም ቢሆን። ግን ደግሞ ናታን ይሄ ነገር አልተረዳም። ሲሆን ግን ምስጢሩን ታውቃለች። ለናታን አልተናገረችም። ናታን ግን እውነቱን ቢያቅ ኤፍራታ ለሱ እየተጋፈጠች ያለ ቢያቅ ጥሩ ነው። ምክንያቱም የኤፍራታን ሞራል እየጠበቀለት አይደለም። ኤፍራታ አሁን በአሁኑ ሰዓት በጣም አለቀሰች። ያፌት ደግሞ አበባ ይዞላት ስመጣ እሷ ብቻዋን እያለቀሰች ነበረ። ቁጭ ብላ እኔ ማንም የለኝም፣ ሁሉም ሰዎች እኔን ትቶኝ ሄዷል፣ እኔ ግን ለነሱ ብዬ እየተሰባበርኩ ነው፣ እነሱ ግን እኔን እየሰበሩኝ ነው እያለች በራሷ እያዘነች ነበረ። ያፌትን በጣም ደነገጠና አበባውን ጥሎ ምን ሆነሻል የኔ ንግስት ላታል እና ግን በጣም ነው ያቀፈችው። ዛሬ ብቸኝነት በጣም ተሰማት ኤፍራታ እና ያፌት ያው ታውቃላችሁ፣ ያፌት እንኳን ማቀፍ አይደለም እሱንም ማየት እንኳን አትወድም። ዛሬ ግን ተስፋ ቆርጣ ከናታን ጠርፍ ተስፋ ቆርጣ ያፌትን እንደዚህ ስታቅፍ አሳዘነችን። የምር ናታን ልክ አላደረገውም፣ ግን ደግሞ ያቃል ያፌት በምን እንደሚያስፈራራት ያቃል። ግን በምንድን ነው ያስፈራራሽ ብሎ ቢጠይቃትም እሷ መልስ የላትም። ግን ቢሆንም ቀስ ብሎ በሰው ቢያጣራ ወይንም ደግሞ ይሁን። ናታን ኤፍራታን ስለሰበራት ጽዮንና ቤዛ በጣም ነው የተናደዱበት፣ በጣም ነው የተቆጡት። ምክንያቱም ናታን ንቂ የሚቆጭ ነገር አታድርገው እና ኤፍራታ ላይ ያደረገው ነገር ትክክል አይደለም። ኤፍራታ እኮ ለማን እየታገለች እንዳለ ብታቅ እንደዚህ አታድርገውም ነበረ ነው ያለችው ሲሆን ግን ደግሞ በተደጋጋሚ ከምን ተነስተሽ ነው እንደዚህ የምትይ?
የሚታቂ ነገር አለሽ ይላታል። እንግዲህ አንድ ቀን ጽዮን ወደ ራሷ እንደተመለሰች ይሄን ምስጢር እንደምታቅ ብቻ ካወቁባት በቃ ሁሉም ነገር ግልጽ ይወጣል ማለት ነው። ሌላ ደግሞ የሆነ ደብዳቤ ተልኮ ነበረ። ያ ደብዳቤ እኔ ነኝ ማንበበው ብላ ጽዮን ስታነብ ደብዳቤው የናታን የሚያበረታታው የአባቱ ሞት ምክንያት ነው። ናታን ብዙ አዘን አታብዛ፣ ፈጣሪ ያጽናክ ብሎ ነው የተጻፈ ደብዳቤው። ሁሉም ሰው ተደናገጡ። ቤዛም ሉሊትም ናታንም በጣም ነው የደናገጡት። ምክንያቱም ይሄ ነገር ደብቆት ነበረ ማለት ጽዮን እስከምድን ድረስ አልነግራትም፣ እንደዚህ ተደብቆ ይቆይ ብሎ ነበረ ናታን። ምክንያቱም ያለችኝ እህቴ ጽዮን ናት፣ እሷ ደግሞ እንድትጎዳብኝ ጤናዋ ከዚህ በላይ እንዲባባስበት አልፈልግም ብሎ ይሄንን ነገር ወሰነ። ገኒ እንኳን ብላ ነበረች የምታስታውሱ ከሆነ አሁንም ምስጢር መደበቅ ሰለችን፣ ምክንያቱም እኔ ላይ ተማሩ። እኔ ያ ጊዜ ኤፍራታ እናት እንደሆንኩ ሳልነግራት የተሸከምኩ ሸክም እኔ ነኝ ማቀው። ደግሞ ጽዮን ከሌላ ሰው ከሰማች በጣም ነው የምትናደደው። ስለዚህ አሁን አባቱ ነውና የመስማት መፍት አላት። አሁኑ ንገሯት ብትልም ናታን ግን ተቆጣ። እንዴት እንደዚህ ትያለሽ? ትጎዳለች፣ እስከምድን ድረስ አልነግራትም ይቆይ ብሎ እምቢ አለ ማለት ነው። እኔ ግን እንደሚመስለኝ ሉሊት ይመስለኛል ይሄ ነገር ያደረገችው። ምክንያቱም ሉሊት ቤዛን አስፈራርታ ነበረ። አሁን ለጽዮን የሞቱ አባት በነግራት ምን የሚፈጠር ይመስለሻል ብላ ለቤዛ ስትነግረው፣ ቤዛ ደግሞ እያስፈራራሽኝ ነው፣ አንቺ ችግር አለብሽ እንዴ? ይሄንን ነገር ካልተናገርሽ ምንድን ነው ችግርሽ ብላ ነው እንትን ያለችው። ግን ደግሞ እሷ ደግሞ ጽዮን ለመጉዳት ስለምታስብ ይሄንን ነገር ያደረገችው እንግዲህ ሉሊት ይመስለኛል። እናንተ ምን ትላላችሁ? ሉሊት አይመስላችሁ? ሉሊት ናት እንግዲህ እንደዚህ አይነት ስራ ምሳራ ብዙ ጊዜ የተደበቀ ምስጢር ማውጣት ደግሞ በድብቅ የተወራ ነገር ማውጣት በጣም ትችልበታለች እና እንደዛ ነው ቤተሰቦቼ። ደግሞ ዳጊ የሆነ ስህተት ሰርቶ ነበረ እና ናታን ያፌትን የሆነ ነገር የምታስደነግጠው ከሆነ በምላሹ ደግሞ ጽዮን አገናኛቸዋለሁ ብሎ ነበረ። እሱም ደግሞ እንዲገናኙ አድርጓል። ቢኒ ደግሞ ጠርጥሮ ጠይቆታል። በጣም ነው የደነገጠው ዳጊ ያደረገው ስለሚያውቅ ከዋሽህኝ ብቻ እንገናኛለን ብሎ አስጠነቀቀው ቢኒ ግን ጠርጥሮታል እሱ እንዲያገናኘው። ዳጊም በጣም ነው ደነገጠው። ይሄ ማድረግ አልነበረበትም። ዳጊ እንግዲህ ያልሆነ ነገር ውስጥ ነው የገባ። ቢኒ ከሰማ ይሄ ነገር የእውነት ዳጊ አቤልና ጽዮን እንዲገናኙ ያደረገው ዳጊ ከሆነ ያው ቢኒ ደግሞ አጎቱ ነውና በጣም ነው የምናደደው። ግን በአሁኑ ሰዓት ገኒም አልወደደችም ከአቤል ጋራ መገናኘታቸው ጓደኛ መሆናቸው ብዙም አልወደደችም። አቆም ብያለሁ እያለች ነው። እሱም ደግሞ አቆማለሁ እያለ ነው። ቤተሰቦች ደህና ሁኑ። አመሰግናለሁ።